ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በዘላለማዊው የእግዚአብሔር ፍቅር የተወደዳችሁ ውድ የጌታ ልጆች የእግዚአብሔር አብ ሰላም፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት በያላችሁበት ከእናንተ ጋር ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን ዩኬ። በዛሬው በቀን 3 ደግሞ ከቃሉ ማዕድ አብረን እንድንካፈል ይህንን ጊዜና ሰዓት እግዚአብሔር አምላካችን በሕይወታችን ላይ ስለፈቀደ ምስጋናና ክብር ለእርሱ ይሁን። አጋጣሚ በማይመስል ሁኔታዎች ውስጥ በቃሉ ማዕድ ዙሪያ ተሰብስበን ከእግሮቹ ስር አብረን እንድንማር ምሕረትና ቸርነትን በእኛ ላይ ያበዛ አምላካችንን እያመሰገንን ወደ ዛሬው የቃሉ አገልግሎት ከመግባታችን በፊት ጊዜና ሰዓቱን ለእግዚአብሔር መንፈስ አሳልፈን እንሰጣለን። በእርሱ መሪነትና አስተማሪነት ወደ ቃሉ መረዳት እንድንደርስ ራሳችንን፣ ልባችንን ለፈቃዱ አሳልፈን እንሰጣለን። ማርያም የምንሰማውን ነገር ትጠብቅ እንደነበረ በልቧ እንደሚል፣ እንደዚሁም ደግሞ ማርያም ከኢየሱስ እግር ስር ቁጭ ብላ ልትማር እንደመረጠች ከእርሷም እንደማይወስድባት እንደተነገረላት፣ እንደዚሁም በያለንበት ቦታ ይህንን ቃል ለምናዳምጠው መርጠን ፈቅደንና ወደን ከእግዚአብሔር መንፈስ የተማርን ለመሆን ቁጭ እንድንል እኛም ደግሞ ከእግዚአብሔር የተማሩ ልጆች መሆን እንችላለንና አስተማሪውን የሆነውን ወደ እውነት ሁሉ የሚመራንን እግዚአብሔር መንፈስ ቅዱስን በመጋበዝ አገልግሎቱን እንጀምራለን። እንጸልይ። ሰማይና ምድርን በቃልህ የዘረጋ በውስጥ የተፈጠሩት ሁሉ የክብርህ መንጸባረቅ የሆኑ የፈጣሪነት ምልክት የሆኑ አምላካችን እግዚአብሔር እኛንም በምስልህ እንደ ምሳሌ ስትፈጥረን ለፈቃድህና ለሐሳብህ ምስክሮች እንድንሆን ነውና በእኔና በወገኖች ላይ ለበዛው ምሕረትህ፣ ለበዛው ትዕግስትህ፣ ለበዛው ታላቅ የሆነው ፍቅርህ እናመሰግናለን። ቃልህን ደግሞ ልንሰማ በፊት ነን። ቃልህን ልናዳምጥ ደግሞ በፊት ነን። እግዚአብሔር መንፈስ ቅዱስ ሆይ ተናገረን፣ ምከረን፣ ገስጸን፣ የብርሃንን መንገድ አሳየን። በቅን ልብ እንድንመላለስ እርዳን። በእውነትና በመንፈስ እንድናመልክ ጸጋን አብዛለን። በየትኛውም ሁኔታ ውስጥ አጋጣሚ በሚመስሉ ሁኔታዎች ውስጥ የአንተ ፈቃድ ጸንቶ ይኖራልና አጋጣሚ እንዳልሆነ ተረድተን በእውነትና በመንፈስ እንድናመልክ እርዳን። በየትኛውም ጊዜ ምስጋና የሚገባህን አምላካችንን እንድናመሰግን በምስጋና አንደበታችንን በምስጋና ሕይወታችንን አንተ ሙላለን። የዛሬውን ቃል ደግሞ ግለጽልን፣ ሚስጥርህን አስተምረን፣ የመገለጥንና የመስተዋልን መንፈስ ስጠን። ጊዜና ሰዓቱን ተረከብ። ይህንን ሁሉ ጸለይን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ደግሞ ላለፉት 2 ቀናት እየተመለከትን የነበረውን ሐሳብ እንቀጥላለን። የተነሳንበት ዋናው ሐሳብ አጋጣሚ አይደል ወይም በአጋጣሚ አይደል የሚል ዋና ሐሳብ ነው። ዛሬ ቀን 3 ላይ ደርሰናል። ላለፉት 2 ቀናት ስንመለከት የነበረው ሐሳብ በቀን 1 ያለ ልክ እግዚአብሔር ኢየሱስ ክርስቶስን እንዴት ከፍ ከፍ እንዳደረገው ተመልክተናል። ኢየሱስ የመጣው በአጋጣሚ እንዳልሆነ በታቀደው ሰዓት እና ጊዜ ሰዓቱን ጠብቆ እንደመጣ ራሱን እንደ ባሪያ መልክ ባዶ አድርጎ በመታዘዙ ምክንያት ከስምም ሁሉ በላይ ስም ከጌትነትም ሁሉ በላይ በሚመጣውም ዓለም በዚህ ዓለም ብቻ ሳይሆን በሚመጣውም ዓለም የሚጠራውን ስም እንዴት አድርጎ አብ እንደሰጠው ተመልክተን የእኛም ሕይወት በሱ ውስጥ እንዴት እንደተሰወረ አይተናል። በቀን 2 ደግሞ የወህኒውን መሰረት እንዴት አድርጎ የእግዚአብሔር መጎብኘት እንዴት አድርጎ የወህኒውን መሰረት እንዳናወጠ የሲላስንና የጳውሎስን እስር መፍታት ብቻ ሳይሆን በዛ የምስጋና ጊዜ ውስጥ ያዳመጡ የነበሩ እስረኞች በሙሉ ደጆቻቸው እንደተከፈተና ለብዙ መፈታት ምክንያት እንደሆነ የእስረኞቹን አለቃ ሁሉ እሱም ቤቱም እንዲድኑ ምክንያት እንደሆነ ያቺ የጠነቆለችና የሟረተች ለጌቶቿ ትርፍ ታመጣ የነበረችዋንም ሴት ጭምር ጳውሎስና ሲላስ በኤፌሶን በመገኘታቸው ምክንያት ለብዙዎች መዳን፣ ለብዙዎች መፈታት፣ ለብዙዎች ነፃነት ምክንያት
እንደነበሩ አይተናል። እንደ ሰው ሲታይ አጋጣሚ ይመስላል። ብዙ ቦታ ሄደዋል። ኤፌሶንን መገኘታቸው የአጋጣሚ ጉዳይ ሊመስል ይችላል፣ ግን የእግዚአብሔር እቅድ እንደነበረ ተመልክተናል። ከጠላት አኳያ ደግሞ እነዚህን ሰዎች አጋጣሚውን ተጠቅመው እስር ቤት ከትቻቸዋለሁኝ፣ በእንጨት እግራቸውን አስጠርቄዋለሁ፣ ውስጠኛው ክፍል ነው ያሉት፣ ታሪካቸው አበቃ፣ በምስጋና አይገኙም፣ የታሰሩበትን ሁኔታ ተመልክተው በቃ ያማርራሉ እግዚአብሔርን ሲል፣ እነሱ ግን በምስጋና ነበሩ የነበሩት። የእግዚአብሔር ሉዓላዊነት በእነሱ ላይ ታላቅ ሆኖ ተገለጸን። ጠላት አጋጣሚውን አልተጠቀመም። እግዚአብሔር ግን ድል አድርጎ ወጣ። ለብዙዎች መፈታት ምክንያት ሆኑ እና በሕይወታችን ላይ ነገሮች አጋጣሚ ሊመስሉ ይችላሉ። ያለንበት እስር፣ ያለንበት ተጋድሎ፣ ያለንበት ውጣ ውረድ ሊመስል ይችላል። ግን በዛም ውስጥ ሆነን በምስጋና በቂ የሆነውን በታላቅነት ታላቅ የሆነውን ከፍ ባለ ተራራ ላይ በዙፋኑ ላይ ተቀምጦ ያለውን እግዚአብሔርን ማመስገን እንዳንተው ባለፈው ቀን ተመልክተናል። ዛሬ ደግሞ እስከ ዛሬ ድረስ በሚል ርዕስ እስካሁኗ ሰዓት ድረስ በማን እርዳታ እንዳለን ከቃሉ አብረን እንመለከታለን። መጽሐፍ ቅዱሳችንን ወደ አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ያለውን ቃል እናነብና የታሪኩን ይዘት አጠር ባለመልኩ ተመልክተን ወደ ዋናው ሐሳብ እንሄዳለን። እንደዚህ ይላል። ሳሙኤልም ቁጥር 12 ላይ አንደኛ ሳሙኤል ምዕራፍ 7 ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስከ አሁን ድረስ እግዚአብሔር ረድቶናል ሲል አቤንኤዘር ብሎ ጠራው ይላል። የአቤንኤዘር ትርጓሜው እግዚአብሔር እስካሁን ድረስ ረድቶናል የሚል ነው። መነሻው ምን ነበረ? ከታሪኩ እንመለከታለን። ለምንድን ነው ሳሙኤል የደረሰበት ድምዳሜ ላይ የደረሰው? መነሻው ምን ስለሆነ ነው? አብረን እንመለከታለን። ሳሙኤል በአጋጣሚ ነው ወይ ድንጋይ ወስዶ አንድ ቦታ ላይ አኑሮት ስሙን አቤኔዘር ብሎ የጠራው? አጋጣሚ ነበር ወይ? መነሻውን አብረን እንመለከታለን፣ እንዳስሳለን። ለሳሙኤል ወይም ለዚህ ስም ሳሙኤል የመጀመሪያ አይደለም። ከዚህ በፊትም ኢያሱ እግዚአብሔር ረድቶናል ሲል አቤኔዘር ብሎ እንደጠራ አንድ ስፍራና አንድ ቦታ ላይ በኢያሱ መጽሐፍ ላይ ተመልክተናል። ስሙ አዲስ አይደለም፣ ግን ከሳሙኤል አኳያ እና ከእግዚአብሔር አኳያ በሶስተኛነት ደረጃ ደግሞ ከሕዝቡ አኳያ የተከሰተው ክስተት አጋጣሚ ነበር ወይ ወይስ ሉዓላዊ የሆነውን የእግዚአብሔርን ሐሳብ የሚከወን ነበረ የሚለውን አብረን እንመለከታለን። ታሪኩ ምን ይመስላል? መጽሐፍ ቅዱሳችሁን በአንደኛ ሳሙኤል ምዕራፍ 7 ላይ ሄዳችሁ ስታነቡ ከዛ በፊት የነበረው ታሪክ እስራኤል የእግዚአብሔርን ታቦት ከነበረበት ቦታ ከሴሎ አስመጥተው ለጦርነት ከፍልስጤማውያኖች ጋር በመውጣታቸው ምክንያት ታቦቱ እንደተማረከ ከእስራኤልም ደግሞ ወደ 30 ሺህ የሚሆኑ ሰዎች በአንድ ቀን እንደሞቱ ትልቅ መዋረድ እንደሆነባቸው ፍልስጤማውያኖችም የእግዚአብሔርን ታቦት ማርከው ወስደው ዳጎን በሚባለው ጣዖታቸው መቅደስ ውስጥ እንዳኖሩት የእግዚአብሔር ታቦትም ደግሞ በንጋታው እንዴት እንደሆነ ካህናቶቹ ሊመለከቱ በገቡ ጊዜ ከአንዴም 2-3 ጊዜ የዳጎን ምስል በታቦቱ ፊት እየወደቀ እንደተገኘ አንስተውም ካህናቶቹ ወደ ቦታው ቢመልሱትም ግን ውሎ አድሮ ተቆራርጦ እንደነበረ የእግዚአብሔር መገኘትም ደግሞ በሕዝቡ ላይ እንደበረታ ሰዎችን በእባጭ እንደመታቸው በሕመም እንደመታቸው ሕዝቡም ደግሞ የእግዚአብሔር ታቦት ማርከን በማምጣታችን የደረሰብን ምክንያት ነው ብለው እንዳወጡት እናያለን። የእግዚአብሔር ታቦት ከቦታ ወደ ቦታ እየተንከራተተ አሁን ላይ ደርሷል። የእግዚአብሔር ታቦት መጥቶ በቂያት አሪም በሚባል ስፍራ አሚናዳብ በሚኖርበት የኮረብታ ቦታ ላይ ተቀምጧል። እንዲያገለግለውም ደግሞ አልዓዛር የተባለውን ሰው ካህን ሆኖ እንዲያገለግል ቀድሰውታል። በዚህ ሰዓት ነው እንግዲህ ሳሙኤል የሕዝቡን ሽማግሌዎች ጠራና በፍጹም ልባችሁ ወደ እግዚአብሔር ተመለሱ፣ አማልክትን ከመካከላችሁ አርቁ፣ እግዚአብሔርን ብቻ አምልኩ። በፍጹም ልባችሁ ወደ እግዚአብሔር ከተመለሳችሁ እግዚአብሔር ፍልስጤማውያኖችን ይረታላችኋል፣ ከእጃችሁም ያድናችኋል ብሎ እንደመከራቸው እስራኤልም ደግሞ የሳሙኤልን ቃል ሰምተው እባክህ ስለኛ መጸለይን አታቁም፣ እግዚአብሔርን በድለናል፣ በሌሎች አማልክት አስቀንተነዋል፣ በእግዚአብሔር ፊት ክፉ አድርገናል፣ አሁንም ከፍልስጤማውያኖች እጅ ያድነን ዘንድ
ወደ እግዚአብሔር መጸለይን እንዳትተው ብለው እንደጠየቁት የእስራኤልን መሰብሰብ የተመለከተም ጠላታቸው የሆነው ፍልስጤማውያኖች ተሰብስበው በአንድ ክፍል እንደተቀመጡ እስራኤላውያኖችም ደግሞ ተሰብስበው በአንድ ክፍል እንደተቀመጡ የሳሙኤል መጽሐፍ አንደኛ ሳሙኤል ምዕራፍ 7 እየገለጸ ያብራራ ይቀጥልልናል። እስራኤሎችም በጾም በእግዚአብሔር ፊት ተቀመጡ፣ በእግዚአብሔር ፊት ውሃን አፈሰሱ፣ ስፍራቸውን ቀደሱ፣ ራሳቸውን ቀደሱ። ሳሙኤልም ሲጸልይ እናያለን። እስራኤሎችም ደግሞ ወደ ውጊያ ሊወጡ በሐሳብ ላይ ናቸው ያሉት። ሳሙኤል ይጸልያል። ሳሙኤልም ደግሞ አንድ የበግ ጠቦት ወስዶ በእግዚአብሔር ፊት አረደው፣ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም እስራኤላውያኖችን ወክሎ ወደ እግዚአብሔር ጮኸ። ምን ሆነ? እግዚአብሔር የሳሙኤልን ድምፅ ሰማ። እስራኤል የበደለው በደል፣ እስራኤል ባለመታዘዙ ምክንያት ታቦቱን አሳልፎ ለፍልስጤማውያኖች የሰጡት እነዛ ታሪኮች በሙሉ እንዳሉ ሆነው እንደነበሩ ሆነው የእስራኤል መተላለፍ እንደተጠበቀ ሆኖ እግዚአብሔር ግን ሳሙኤል ከጸለየላቸው የተነሳ ጸሎት የተነሳ የእግዚአብሔር ጆሮ ወደ ሳሙኤል ጩኸት ተከፈተ እና እግዚአብሔር ጩኸቱን ሰማ። ሳሙኤልም የሚቃጠለውን መስዋዕት ማሳረግ በጨረሰ ሰዓት እግዚአብሔር በዛችው ቀን ከሰማይ በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸው። በእስራኤልም ፊት ድል ተነሱ፣ ተመቱ። ፍልስጤማውያኖች ተማረኩ፣ በብዙ መገደል ተገደሉ። ከማን የተነሳ? ነገሩ አጋጣሚ ሊመስል ይችላል። ነገሩ ከዚህ በፊት እኮ ማርከናቸዋል፣ ከዚህ በፊት እኮ በብዙ ግድያ ገለናቸዋል፣ ታቦታቸውንም እኮ ማርከናል፣ አምላካቸውንም እኮ በዳጎን ፊት አዋርደነዋል ብለው ነበረ። እሱንም ተማምነው ታሪካቸውንም ተማምነው ነበረ ዛሬ ላይ የወጡት እንደ ቀድሞው እናደርግባቸዋለን ብለው። ነገር ግን ሳሙኤል በእግዚአብሔር ፊት ስለ እስራኤላውያኖች ጸለየ፣ የሚቃጠልን መስዋዕት አቀረበ። እግዚአብሔር ምሕረት አደረገ ስለ ሕዝቡ። ተዋጊው እግዚአብሔር ስለ እስራኤል ሲል ከሰማይ በዛችኑ ቀን ፍልስጤማውያኖች እስራኤልን እናጠፋለን፣ እስራኤላውያኖችን እንደ ቀድሞ ድል እናደርጋቸዋለን ብለው ደፍረው በወጡበት በዛችው ቀን እግዚአብሔር ከሰማይ አንጎዳጎደ፣ ፍልስጤማውያኖችንም አስደነገጠ። ፍልስጤማውያኖችም በእስራኤላውያኖች ፊት ድል ተመቱ፣ በብዙ መገደልም ፍልስጤማውያኖችን ገደሉ። ያን ጊዜ ነው እንግዲህ ቁጥር 12 ላይ ሄደን ስናነብ ሳሙኤልም ይላል አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስከ አሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። እስከ መቼ ድረስ? እስከ አሁን ድረስ። በየትኛውም በደል ውስጥ ቢያልፉ ረዳታቸው ጉልበታቸው አልነበረም። አስመላጩ ጉልበታቸው አልነበረም። እውቀታቸው አልነበረም። ጥበባቸው አልነበረም። እስራኤላውያን ተብሎ መጠራታቸው አልነበረም። ረጁ ከበስተጀርባ እግዚአብሔር ነበረ። ለእነሱ አጋጣሚ የሚመስሉ የውሃ መከፈሎች፣ ለእነርሱ አጋጣሚ የሚመስሉ የሰብላቸው መባረክ፣ ለእነሱ አጋጣሚ የሚመስሉ ታላቅ ሆኖ መቀመጥ፣ ለእነርሱ አጋጣሚ የሚመስሉ ጠላቶቻቸውን ምንም ነገር ሳያደርጉ ድል ማድረግ። ነገር ግን ተዋጊው እግዚአብሔር ነው። ስለ እስራኤል ሕዝብ ደጀን ሆኖ የሚቆም እግዚአብሔር ነው። ከፍልስጤማውያኖች ተዘልለው መቀመጣቸው እግዚአብሔር ነው። በረዳቸው መጠን ይበድሉታል እግዚአብሔርን እንጂ እስራኤላውያኖች በረዳቸው መጠን ቢታመኑበት ኖሮ ታላቅ ሕዝብ የሆኑ ነበር። ግን ታሪካቸው እንደዛ አልነበረም። ባሳረፋቸው እነሱንም ምድሪቱንም እፎይ ባለ ጊዜ ልባቸው ወደ አሕዛብ አማልክት ያሽኮለኮል ነበረ። እንደ አሕዛብ መኖር ያምራቸው ነበር። እንደ አሕዛብ አማልክት ለራሳቸው ይቀርጹ ነበር። ተጎንብሰውም አንተ አምላኬ ነኝ፣ እርዳኝ፣ ጩኸቴን ስማ ብለው ይጎነበሱላቸው ነበረ። በዚህ ሰዓት ነበረ እግዚአብሔር ለማይረባ መንግስት አሳልፎ ይሰጣቸው የነበረ። ጠላቶቻቸውም ያስጨንቋቸው ነበር፣ ይበረቱባቸው ነበር። የመሳፍንት መጽሐፍ ከሞላ ጎደል በማይባል ሁኔታ ሙሉ ትርክታቸውን የሚነግረን እንደዛ ነበር የምናውቀው እስራኤልን። ዛሬ ላይ አጋጣሚ በማይመስል ሁኔታ እግዚአብሔር ተለመነ፣ ረድኤቱን ሰጠ። ከሰማይ ሆኖ በዛቸው ጠላቶቻቸው ሊያስጨንቋቸው፣ ጠላቶቻቸው እንደ ቀድሞ ሊያደርጉባቸው፣ ሊደመስሷቸው፣ ባሪያዎች ሊያደርጓቸው፣ ሊማርኳቸው
በፈለጉበት ቀን ደጀን የሚሆነው እግዚአብሔር ከሰማይ ሆኖ አንጎደጎደባቸው። ጠላቶቻቸውንም እስራኤል ድል ነሳ፣ አሸነፉ። በራሳቸው ጉልበት አልተመኩም። ሳሙኤል ለዚህ እድል ፈንታ አልሰጣቸውም። ጉልበታዊ ነው አቅሜ ነው እንዳይሉ እንደ ጌዲዮን ጊዜ እድል ፈንታ አልሰጣቸውም። ሳሙኤል ድንጋይ ወሰደ፣ አንድ ቦታ ላይ አቆመው። እስከ ዛሬ ድረስ እግዚአብሔር ነው የረዳን ብለው በእግዚአብሔር ላይ ብቻ እንዲተማመኑ ጉልበቴ አቅሜ እንዳይሉ አሳሰባቸው። ስሙንም አቤኔዘር ብሎ ጠራው። ምን ያህል አቤኔዘር እንዳለን አላውቅም። እስቲ ዞር ብለን እንመልከት፣ ዞር ብለን እናስብ። ዘማሪው እንዳለ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል ኃይልን ኬት አገኘው፣ ለካስ ኤልሻዳዩ ደግፎኝ ቆሜያለሁ፣ ስሙን አከብራለሁ እንዳለ ዞር ብለን እስቲ እናስብ ታሪካችንን። ተራራውን በማን ኃይል ወጣን? ሸለቆውን በማን ወረድን? እንደዚህ የሚታይ ተራራና ሸለቆ እያልኩኝ እንዳልሆነ ትረዱኛላችሁ ብዬ አስባለሁ ከትህትና ጋር። ግን እነዛን መከራዎች በምን አለፍን? እነዛን ግርፋቶች በምን አለፍን? እነዛን አይቻሉ ያልናቸውን አይነጉም ያልናቸውን ሌሊቶች እንዴት ነጉልን? ረሃባችን በማን ጠገበ? መከራችን በማን አለፈ? ሊውጠን ሊያዳፍነን የነበረው ማዕበል በማን ተወገደ? አይቻልም ብለን ባልን ሰዓት ችለነው ራሳችንን እንዴት አገኘ ነው? አያልፍም ያልነው ነገር አልፎልን ዛሬ ላይ በህይወት ተገኝተን መከራችንንም ረስተን በምስጋና እንድንሆን በማን አቅም ቻለን? አቤኔዘር ብለን ጠርተነው ይሆን ወይስ በአጋጣሚ ነው ብለን አልፈነው ይሆን? ያንን ሁሉ ጊዜ ሳሙኤል ግን ይወቅሰናል። እንደዛ ብለን ከሆነ እስከ ዛሬ ድረስ የረዳን እግዚአብሔር ነው ብሎ ያሳስበናል። በራሳችን ጉልበት አልበረታንም። መጽሐፍ እንደሚል ንጉሥ በሰራዊቱ ብዛት አይድንም፣ ጠባቂ በመጠበቁ ምክንያት ቤት አይጠበቅም። እግዚአብሔር ካልጠበቀ እግዚአብሔር ካልረዳ በስተቀረ አይሆንም። ታዲያ አቤኔዘር ብለን የጠራነው ድንጋይ ይኖረንን ይሆን? የሆነ ቦታ ላይ ያስቀመጥ ነው ባየነው ቁጥር እግዚአብሔር ረዳታችን መሆኑን የሚያሳስበን አቤኔዘር ይኖረን ይሆን? መጽሐፍ ቅዱስ እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 10 እና 11 እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎችም በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ተስፋ እናደርጋለን ይላል ጳውሎስ። የደረሰበትን መከራና ችግር እሱም ብቻ አይደለም፣ አብሮት የሚያገለግሉትን መገረፋቸውን፣ መታሰራቸውን፣ በብዙ ችግር ውስጥ ማለፋቸውን ያስብና እግዚአብሔር ከብዙ ሞት ነው ያዳነን ደግሞም ያድነናል ይላል። ያለፈውን ያስብና ለአሁኑ ጊዜ ይታመንበታል። ያለፈውን ጊዜ በትውስታ ያስበውና ለዛሬው ጊዜ ኃይል ይሆነዋል፣ መልህቅ ይሆነዋል፣ ጉልበት ይሆነዋል። ከፊት ያለውን ደግሞ እንዲሄድበት አቅምን ይሰጠዋል። እናንተ ብቻ ስለጸለየላችሁን ጸሎቶች አብራችሁን ትረዱን እንደነበረ አልረሳንም። በብዙ ጸጋ ረድታችሁናል፣ በብዙ ጸጋ አገልግላችሁናል። ስለዚህ ከማመስገን ወደኋላ አንልም። አሁንም ደግሞ ይረዳናል፣ አሁንም ደግሞ በተስፋ ያድሰናል ብሎ የቆሮንቶስን ሰዎች በጽሑፉና በደብዳቤው ሲያሳስባቸው እናያለን። ወደ ኢያሱ መጽሐፍ ምዕራፍ 4 ቁጥር 9 ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ፣ እስከ ዛሬም ድረስ በዚያ አሉ። እነሱን ነበር ቅድም እግዚአብሔር ረድቶናል ሲል አቤኔዘር ብዬ ለመጥቀስ የሞከርኩት። እነዚህ ድንጋዮች በሚመጡት ትውልዶች ጊዜ እነዚህ ድንጋዮች ምንድናቸው ብለው ቢጠይቋችሁ እግዚአብሔር እንዴት እንደረዳችሁ፣ ዮርዳኖስን እንዴት እንደከፈለ፣ እንዴትስ በደረቅ መሬት እንዳሻገራችሁ የምትናገሩበት ነው ብሎ ከውሃው ውስጥ 12 ድንጋዮችን አውጥቶ ተከለ ይላል። 12 ድንጋዮችን ተከለ፣ እስከ ዛሬም ድረስ አሉ። ይኖሩን ይሆን? እስከ ዛሬ ድረስ ዞር ብለን የምናየው እግዚአብሔር ረዳታችን መሆኑን የሚያሳስቡን ድንጋዮች ይኖሩን ይሆን? ስሙን አቤኔዘር ብለን የጠራነው ነገር ይኖረን ይሆን? ወይስ
ነገራችንን በታሪክ ነገራችንን በአጋጣሚ አልፈነዋል። ታሪክን ይወልዳል እያልን እየተረከን ነገራችንን እግዚአብሔር እንደየረዳን የእግዚአብሔር ሐሳብ እየተፈጸመና እየፈጸመብን መሆኑን ችላ ብለነው ይሁን። ኦሪት ዘፍጥረት 35:14 ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥንም መስዋዕትን በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት ይላል። ያዕቆብ ያደረበትን ያንን ሌሊት ትዝ ይለናል። ከእግዚአብሔር ጋር ሲታገልበት ያደረበት ሌሊት ተንተርሷት የነበረችዋን ድንጋይ ነው። የሰማይ መሰላል ከሰማይ እስከ ምድር ላይ ተተክላ መላእክቶቹን በእሱ ላይ ሲወጡና ሲወርዱ ያየባት ያች ሌሊት፣ ከእግዚአብሔር ጋር የታረቀባት ያች ሌሊት፣ ስሙ የተቀየረባት ያች ሌሊት፣ ሕይወቱ የተለወጠበት ያችን ሌሊት ድንጋዋን ወስዶ የመጠጥ ቁርባን አቅርቦ ዘይት አፍስሶ ያችን ቦታ ለእግዚአብሔር ቀደሰ። ባሰባት ቁጥር ያችን ሌሊት ያስባል። የረዳውን አብሮት የነበረውን ማንነቱን የለወጠለትን ከኋላው ጥፋቱ ይልቅ ወደፊት የሚያገኘውን በረከት ያሳሰበውን እግዚአብሔርን ያመሰግንበታል። በመጨረሻ ትንቢተ ኢሳይያስ ምዕራፍ 46 ከቁጥር 1 እስከ 4 ድረስ ያለውን ላንብብና የዛሬውን መልእክት ወደ ድምዳሜ እናምጣ። ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸውም በእንስሳትና በከብት ላይ ተጭነዋል። ሸክሞቻችሁ ለደካማ እንስሳ ከባድ ጭነት ጭነዋል። ተጎነበሱ፣ በአንድነትም ተዋረዱ። ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ። እናንተ የያዕቆብ ቤት ሆይ፣ የእስራኤል ቤት ቅሬታ ሆይ፣ ከሆድ ያነሳኋችሁ ከማኅፀንም የተሸከምኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔ አድናለሁ ይላል የሰራዊት ጌታ እግዚአብሔር። የመጨረሻውን ሐሳብ እኔ ነኝ የጨመርኩት፣ አልተጻፈም። ግን እግዚአብሔር ምን ይላል? እኔ ነኝ እስከ ሽምግልና ማነሳ፣ እስከ ሽበት የምሸገም፣ እኔ ነኝ የምሰራ፣ እኔ ነኝ የማነሳ፣ እኔ ነኝ የምሸከም፣ እኔ ነኝ የማድን ይላል የሰራዊት ጌታ ቅዱስ እግዚአብሔር። እስከ ዘመናችን መጨረሻ ድረስ በየትኛውም የዕድሜ እርከን ላይ ብንገኝ ካመንበት፣ እግዚአብሔርን እንደ አዳኝ ካወቅንበት፣ መድኃኒትን ከተቀበልንበት ከዛች አጋጣሚ ከምትመስለን ሰዓት ጀምሮ በየትኛውም ሁኔታዎች ላይ ተሸክሞ እዚያ ያደረሰን እግዚአብሔር ነው። ስሙ ይባረክ። ደስ ስላሰኘ ነው። በእኛ ደስ ስለተሰኘ አይደለም። ፍጹም ስለሆነን አይደለም። በስራችን፣ በሐሳባችን፣ በድርጊታችን እንደ ልጁ እንደ ኢየሱስ ክርስቶስ ደስ ስለተሰኘብን አይደለም። ግን በልጁ ሙላትን አገኘን። የኛ ጉድለት፣ የኛ ድካም በልጁ የከበረ ፈቃድና የከበረ ኃይለኝነት ሙላትን አገኘ። ከዚህም የተነሳ እግዚአብሔር ተሸከመን፣ እግዚአብሔር ረዳን። በደከምን ጊዜ መሸሸጊያ ሆነን፣ በደከምን ጊዜ የምንደገፍበት ሆነን፣ በተቀጠቀጠ ሸንበቆ ላይ የማይሰብር የሚጤስን ጧፍ የማያጠፋው አምላክ እስከ ዛሬ ድረስ እስከ አሁኗ ሰዓት ድረስ በቂ ናችሁ ብሎ ጠበቀን። ምንም የጎደልን ብንሆን፣ ምንም የማንበቃ ብንሆን፣ ምንም በስራችን የምናሳዝነው ብንሆን፣ ትክክል ነው እያልኩኝ አይደለም። ግን ይህንን አይቶና መዝኖ አይደለም የወደደን። ዓለም ሳይፈጠር በታረደው በግ ደም የታረቀን አምላክ ስለሆነ ፍቅሩ ተመዝኖ አይደለም የተሰጠን። ጸጋው ተመዝኖ አይደለም የፈሰሰልን። መስዋዕት የተደረገልን ተመዝኖ አይደለም፣ ተመዝነን አይደለም በቂ ሆነን የተቆጠር ነው። የእግዚአብሔር ምሕረት ነው። የእግዚአብሔር መሸከም ነው። የእግዚአብሔር ርኅራኄ ነው። በቅድስናና በጽድቅ እንድንመላለስ ጉልበት የሚሆነን የእግዚአብሔር ቸርነት ነው። ስለዚህ ወገኖች የዛሬውን ትምህርት ሳጠቃለን አጋጣሚ በማይመስሉ የህይወት ጉዞቻችን ላይ ስንኖር አቤኔዘሮች ይብዙልን። ዞር ብለን የምናየው እስከ ዛሬ ድረስ እግዚአብሔር ነው የረዳኝ እንድንል፣ እንደ አጋጣሚ እንዳንቆጥረው። አጋጣሚ የሚባል ነገር በእግዚአብሔር ድርሰት ውስጥ የለም። ታስቦ የታቀደው ነገር የእግዚአብሔርን ሉዓላዊ ሐሳብ ይፈጽም ዘንድ ጊዜውን ጠብቆ በሕይወታችን ላይ ይፈሳል።
በሕይወታችን ላይ ይሆናል፣ በቤታችን ላይ ይሆናል፣ በአገራችን ላይ ይሆናል፣ በትውልዳችን ላይ ይሆናል፣ በምድራችን ላይ ይሆናል። የእግዚአብሔርን ሐሳብ የሚሽረው ማንም የለም። ጊዜውን ጠብቆ ይሆናል። ታዲያ የሚፈጸምብን ሳንሆን የሚፈጸምልን እንድንሆን በእግዚአብሔር ምሕረት ውስጥ መደበቅ ይሆንልን። እንጸልይ። መሐሪው እግዚአብሔር፣ ቸሮ እግዚአብሔር፣ ይቅርባዩ እግዚአብሔር ስለበዛለን ምሕረት ተመስገን። ስለ መሐሪነት ተመስገን። ስለ ይቅርታ ተመስገን። እስካሁኗ ሰዓት ድረስ ተሸክመ ስላኖርከን ተመስገን። ስለ ራራህልን ተመስገን። እንደ ድካማችን ሳይሆን፣ እንደ በደላችን ሳይሆን፣ እንደ ኃጢአታችን ሳይሆን እንደ ልጅህ እንደ ኢየሱስ ክርስቶስ በፍቅር ገመድ እየሳብክ ወደ ራስህ እያስጠጋ እንደ አባትነት እየተንከባከብክ ስለተሸከምከን ተመስገን። ተወለድን፣ አደግን፣ ሸመገለን። እንዳንተ ያለ አምላክ በሕይወታችን አላየንምና እናመሰግንሃለን። አሁንም ቀሪ ዘመናችን በአንተ ያማረ ይሁን። እስከ መጨረሻ ድረስ አጽንተህ ያዘን። እስከ መጨረሻ ድረስ በቤት ትከለን። እስከ መጨረሻ ድረስ በመንግሥት ጠብቀን። በሐሳብ ያዘን፣ በዕቅድ ያዘን። እኛም ከአንተ ጋር እንድንሆን እርዳን። አንተ አቤኔዘራችን ነህና ምስጋናና ክብር ውዳሴ ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን የሚስጣችሁ። በሚቀጥለው በቀን 4 እስክንገናኝ ድረስ የእግዚአብሔር ቸርነት ከእናንተ ጋር ይሁን እላለሁኝ። ተባረኩ። ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።